አሁንም በዚህ በአዲስ ኪዳን ዘመን እስራኤል ለእግዚአብሔር የኪዳን ሕዝብ ነው። አልጣላቸውም ትርጉሙ ይሄ ነው። እኔ ጳውሎስ የሚያምነው አምናለሁ። እግዚአብሔር እስራኤልን አልጣለም። አዎ አልጣለም። የአይሁድ መሰረቱ አይሁዳዊነት ስንል መሰረቱ ምንጩ የቱ ጋር ነው ከተባለ ራሱ እግዚአብሔር ነው ይህን ማንነት የሰጣቸው። ስለዚህ አንድ አይሁድም ደግሞ ክርስቶስ ኢየሱስን ሲያገኝ አሕዛብ መሆን ወይ ሌላ ዘር መሆን አይጠበቅበትም። አይሁዳዊ እንደሆነ ጌታን እያመለከ ይቀጥል የሚል መልእክት ያለው ሐሳብ ነው። ሻሎም የሾፋር ሚዲያ ተከታታዮች ሰላም ለእናንተ ይሁን። ዛሬ ደግሞ ከኔ ጋራ የእግዚአብሔርን ቃል እንከፋፈላለን። ርዕሳችንም መሲያኒክ አይሁድ ወይም መሲያኒክ ቤተ እስራኤል ስንል ምን ማለታችን ነው በሚል ሐሳብ ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። የምንነሳበት የእግዚአብሔር ቃል ክፍል 1 ቆሮንቶስ ምዕራፍ 7 ቁጥር 18 ነው። እሱን ቃል ከመግባቴ በፊት ስለዚህ ርዕስ ታሪካዊ ዳራውን ከእግዚአብሔር ቃል ለማንሳት እሞክራለሁ። እንግዲህ እግዚአብሔር የሰው ልጆች ለመዋጀት ዘላለማዊ አጀንዳ ነበረው። ያም ደግሞ ክርስቶስ ኢየሱስን ወደዚህ ምድር ላይ መላክ ነበር እና የሰው ልጆችን ካሉበት ኃጢአት መዋጀት ነው። ኢየሱስ ክርስቶስ ወደዚህ ምድር ላይ እንዲመጣ ደግሞ የግድ አንድ የሚመጣበት አካል ያስፈልግ ነበር። ይህንንም አካል እግዚአብሔር ለማዘጋጀት እንዴት እንደጀመረ የእግዚአብሔር ቃል ክፍል ይነግረናል ማለት ነው። ስለዚህ እግዚአብሔር እንግዲህ አዳምና ሔዋንን ከፈጠረ በኋላ አቤልና ቃይል የሚባሉ ልጆች እንደወለዱ እናያለን። ያ ደግሞ አቤልን እግዚአብሔር ወደደ፣ ወደ ቃይል ደግሞ አልተመለከተም። ስለዚህ ቃይል አቤልን ይገላል። ከዛ የሰው ልጆች መብዛት ይጀምራሉ። ከዛም እግዚአብሔር ለአዳምና ለሔዋን ሌላ ሴት ልጅ ይሰጣቸዋል ማለት ነው። ሌላ ሴት የሚባል ልጅ ይሰጣቸዋል ማለት ነው። በሴት ዘመን ደግሞ የእግዚአብሔር ስም በዛ ዘመን ተጠራ ይላል። ከዛም በኋላ የሴትን ዘር ያየን ስንከተል ምንደርሰው ኖህ ጋር ነው። የኖህን ዘር ደግሞ ያየን ስንከተል ምንደርሰው የአብርሃም አባት ታራ ጋር ነው። ከዛ ደግሞ እግዚአብሔር ከአብርሃም አባት ከታራ ቤተሰብ ደግሞ አብርሃምን ይመርጥና ከአገሬ ከዘመድ ከአባት ቤት እኔ ወደማሳይ ምድር ሂድ ብሎ ይለውና አብርሃም ያው ተነስቶ ይወጣል። ያው 7 በረከቶችን እግዚአብሔር በዘፍጥረት ምዕራፍ 12 ላይ ይናገረዋል። ከዛ በኋላ ያው እግዚአብሔር ዛጋ ምንን እየመሰረተ መጣ ማለት ነው። እንግዲህ ትውልድን ወይም ደግሞ አንድ ዘርን ለይቶ እያሳደገ ሲሄድ እናየዋለን ማለት ነው። ከዛ እንግዲህ ይስሐቅ ይመጣል። ከዛ ያዕቆብ፣ ከዛ ደግሞ 12ቱ ያዕቆብ ልጆች፣ ከዛ ደግሞ 70 ነፍስ ይሆኑና እግዚአብሔር ዘፍጥረት ምዕራፍ 15 ላይ ለአብርሃም ዘርህ በባዕድ ምድር ለ4 ትውልድ ይገዛል ባለው መሰረት 70 ነፍስ ሆነው ወደ ግብጽ ይገባሉ ማለት ነው። ስለዚህ እግዚአብሔር ግብጽ ውስጥ ከቶ ያንን 70 የነበረውን ነፍስ ወደ ኔሽንነት ይቀይረዋል ማለት ነው። እግዚአብሔር ያው መጽሐፍ እንደሚናገረው ፈርዖንን እግዚአብሔር ነው ራሱ ያስነሳው ለዓላማ ያስነሳው ስለሚል ማለት ነው። ፈርዖንን እግዚአብሔር እንዴት ተጠቀመበት ከተባለ ህዝቡን ለማብዛት ያ ህዝብ ከሌላ ህዝብ ሳይቀላቀል እዛው እንደ ባሪያ ሆኖ ያው እንደ ባሪያ እዛ ስለሚሆኑ የግብጻውያንም አይፈልጓቸውም ለመቀላቀል። እንደገና ደግሞ እግዚአብሔር ወደ ውጭ ካወጣቸው ደግሞ ከሌላ ህዝብ ጋር ይቀላቀላሉ። ስለዚህ ግብጽን እንደ ኢንኩቤተር አድርጎ እዛ አበዛቸው። ያው የእግዚአብሔር ቃል እንደሚለው ባስጨነቋቸው መጠን ይበዙ ነበር ስለሚል ማለት ነው። እንግዲህ እግዚአብሔር ለዚህ ህዝብ ከነዓን የሚባል ወይም እንግዲህ አሁኑ እስራኤል ስፍራን አዘጋጅቷል። እንደገና ደግሞ ህዝቡን ደግሞ ኦሬዲ አዘጋጀና ጨረሰ። ግብጽ ውስጥ አበዛቸው እግዚአብሔር። ከዛ ያው ልክ አንድ ጫጩርት ጊዜዋ ሲደርስ እንቁላሏን ቅርፊቱን ሰብራ እንደምትወጣው እግዚአብሔር ጊዜያቸው በደረሰ ሰዓት ላይ የግብጽን ኃይል ሰብሮ ህዝቡን ያስወጣል ማለት ነው። ኔሽን አድርጎ በቃ አንድ ሀገር ሊሆኑ የሚችሉ ህዝቦችን አዘጋጅቶ ያወጣል ማለት ነው። ለዛ ሀገር ለሚሆን ህዝብ ቦታ አዘጋጅቷል እግዚአብሔር። እዛ ቦታ ላይ ሲወሩ ደግሞ የሚመሩበትን መተዳደሪያ ደግሞ አዘጋጅቶላቸዋል። ያንን በሙሴ በኩል ይሰጣቸውና እንግዲህ እነዚህ ሰዎች ሀገር ሆነዋል፣ መኖሪያ ተዘጋጅቶላቸዋል፣ መተዳደሪያ ህግም ደግሞ ተዘጋጅቶላቸው ተመሰረቱ ማለት ነው።
በዚህ አጋጣሚ መናገር ማስቀመጥ የምፈልገው እንደዚህ አድርጎ የተመሰረተ ሀገር በምድር ላይ እስራኤል ብቻ ነው። የእስራኤል ሕዝብ ብቻ ነው። ከእግዚአብሔር ቀጥታ አንድ ሰው ተመርጦ ያ ሰው በዝቶ ምድር ተዘጋጅቶለት መትራሪም ተዘጋጅቶለት የተመሰረተ ሀገር የእስራኤል ሕዝብ ብቻ ነው ማለት ነው። ሌላው ሕዝብ የሆነ ቦታ ላይ ጎሳ ይሆንና ያ ጎሳ እየበዛ ቋንቋውን እየበዛ ይሄድና ሀገር ይሆናል እንጂ ቀጥታ ከእግዚአብሔር በትእዛዝና በዓላማ ሕዝብ ተደርጎ ሀገር ተደርጎ የተመሰረተው በምድር ላይ የእስራኤል ሕዝብ ብቻ ነው። ያም ደግሞ የእግዚአብሔር ዓላማ ከነሱ የክርስቶስን ማንነት ወይም የክርስቶስን ወደ ምድር መምጣት ለመስራት ስለሚፈልግ ማለት ነው። ስለፈለገ እነሱን መረጠ ማለት ነው። ስለዚህ ብሉይ ኪዳን በሙሉ ስናይ የምናያቸው እስራኤላውያን አባቶቻችን ሲያጠፉ እግዚአብሔር አሳልፎ እየሰጠ ከዛ ደግሞ ጠላቶቻቸውን እየቀጣ እንደገና እየመለሰ ንስሐ ሲገቡ እየመለሳቸው ጠላቶቻቸው መጥተው ሲወጓቸው እነዛን እየወጋ እያስጨነቀ ሕዝቡን እስከ ክርስቶስ መምጣት ድረስ እግዚአብሔር ይዞ መጣ ማለት ነው። እና እግዚአብሔር በዛ ሂደት ውስጥ ብዙ ተወግቶላቸዋል፣ ብዙ ነገር አድርጎላቸዋል። ያ ሁሉ እግዚአብሔር ስለነሱ ሲዋጋ የነበረው ወይም ደግሞ እስራኤልን የሚነካ የዓይኑን ብሌን ይነካል እያለ ሲናገርላቸው የነበረ በዘላለም ፍቅር ወድጃቸዋለሁ እያለ በኤርምያስ 31:3 ላይ ሲናገር በኢሳይያስ 49 ላይ ደግሞ በእጄ መዳፍ ቀርጬሻለሁ እያለ ሲናገር ምንድነው ይህንን የሚልበት ምክንያት ከተባለ ከነሱ ማውጣት የሚፈልገው ዘር ስላለ ይሄንን እግዚአብሔር ስለዚህ እነሱን የሚነጋ ቀጥታ የሚጋጨው የሚጣላው ከእግዚአብሔር ዘላለማዊ አጀንዳ ጋር ነው እየተጣላ ያለው። ለዚህ ነው እግዚአብሔር እነሱን የሚነካ የዓይኑን ብሌን ይነካል እያለ የሚለው ከነሱ የሚወጣ ዓለምን የሚያተርፍ የሚያድን አዳኝ ስላለ ነው። ስለዚህ ሰዎች ሠራይልን ሲነኩ የሚጋጩት ከእግዚአብሔር ዘላለማዊ አጀንዳ ጋር ስለሆነ እግዚአብሔር ከነሱ ጋር ይጋጫል ማለት ነው። በአሁንም ዘመን እንዲሁ ነው። እስራኤልን የሚነካ ከእግዚአብሔር ዘላለማዊ አጀንዳ ጋር ምክንያቱም ቀጣዩም የፍጻሜውን ጉዳይ የተገናኘው ከዚሁ ሕዝብ ጋር ስለሆነ አሁንም በዚህ ዘመን እስራኤልን የሚነካ የዓይኑን ብሌን የሚነካ ነው የሚሆነው። ስለዚህ እግዚአብሔር እንዲህ ያደረገ በስተመጨረሻ እንደምናውቀው ክርስቶስ ኢየሱስን ከነሱ እንዲወለድ ያደርጋል። ይሄ እንግዲህ እግዚአብሔር ቃል ክፍል እንደሚነግረን በራእይ ምዕራፍ 5 ላይ ከይሁዳ ነገድ የሆነው አንበሳ ይለናል። ወደ ዕብራውያን ምዕራፍ 2 ስንመጣ ደግሞ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ብሎ ይነግረናል። ስለዚህ ክርስቶስ ኢየሱስ በስጋ ወደ ሕዝቡ ወደ ገዛ ወገኖቹ መጣ ይለናል ዮሐንስ ወንጌል ማለት ነው ምዕራፍ 1። የገዛ ወገኖቹ አልተቀበሉት፣ ግን ለተቀበሉት የነማ ከዛው የገዛ ወገኖቹ ለሆኑ የተቀበሉት አሉ፣ ያልተቀበሉት አሉ። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ብሎ ይላል ማለት ነው። ስለዚህ ይሄ ታሪካዊ ዳራ እንግዲህ እንዲመጣና በስተመጨረሻ እንደምናውቀው ክርስቶስ መስዋዕት ይሆናል። መስዋዕት ሲሆን እንግዲህ እንደ መሪ ወይም ደግሞ ይሄ መጽሐፍ እንደሚናገር ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ይለናል የእግዚአብሔር ቃል። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ይላል። ግንበኞች የተባሉት እነማን ናቸው ከተባለ የእስራኤል የሃይማኖት መሪዎች ናቸው። እነሱ አዩትና በቃ እሱ መሲሁ አይደለም ብለው አሳልፈው ሰጡት ማለት ነው። ስለዚህ እነሱ የናቁት እሱ ግን የማዕዘን ራስ ሆነ ማለት ነው። ይሄ እንግዲህ በእንዲህ እንዳለ የእግዚአብሔር ሐሳብ ምንድን ነበር? ክርስቶስ ኢየሱስን በእስራኤል ዘር ውስጥ ወይም በአይሁድ ዘር ውስጥ እንዲወጣ ሲያደርግ የእግዚአብሔር ዓላማ አክቹዋሊ እሱ አይሁዳዊ ሆኖ ያደገው ሕግን እያጠና ነው ያደገው። ምንድነው ዓላማው ከተባለ ይሄን መዳን ይሄንን የዘላለም ወንጌል ለእስራኤል ሕዝብ ሰጥቶ ያ የእስራኤል ሕዝብ ደግሞ ለምድር ሁሉ ይዞት እንዲሄድ የእግዚአብሔር ሐሳብ የነበረው እሱ ነው። ነገሩን የተደረገውም እሱ ነው፣ የሆነውም እሱ ነው። ክርስቶስ ኢየሱስ መጣ፣ እንደ ኔሽን እንደ ትውልድ ወይም ደግሞ እንደ ሃይማኖት መሪዎች ገፍተውታል። ነገር ግን ደግሞ የተቀበሉትም እነሱ ናቸው፣ በግለሰብ ደረጃ ማለት ነው። ወንጌሉንም እስከዚህ ድረስ ያደረሱልን እነሱ ናቸው ማለት ነው። ስለዚህ ክርስቶስ ኢየሱስ መጥቶ ከሄደ በኋላ
የነበረው በሐዋርያቱ በደቀ መዛሙርቱ እንግዲህ ሁሉም አይሁድ የሆኑ ሐዋርያት በእነሱ ዘመን ሲደረግ የነበረ ነገር ምንድነው? የቤተ ክርስቲያን አመራር በሙሉ የነበረው በአይሁድ ወይም በቤተ እስራኤላውያን እጅ ነበር የነበረው። ስለዚህ የነበረው መንፈሳዊ እንቅስቃሴ ክርስቶስ ኢየሱስ ከሄደ በኋላ ሁሉ ነገር አይሁዳዊ መልክ ያለው መሰረቱ ሁሉ አይሁድ የሆነ መንፈሳዊ እንቅስቃሴ ነበር። ምን ማለታችን ነው? መሰረቱ አይሁድ የሆነ መንፈሳዊ እንቅስቃሴ ነው የነበረው ስንል ምን ማለታችን ነው? እንግዲህ መንፈሳዊ እንቅስቃሴያቸውን ሲያደርጉ ሐዋርያት ሥራ ላይ እንደምንመለከተው ሰንበት ሲመጣ ሰንበትን ያከብራሉ፣ ፋሲካ ሲመጣ ፔሳን ያከብራሉ፣ የዳስ በዓል ሲመጣ የዳስ በዓልን ያከብራሉ። ይሄ ሲያደርጉት እንግዲህ ከዘጸአት ጀምሮ ሲያደርጉት የነበረው ማንነታቸው ነው። እሱን በሱ ውስጥ ነበር ክርስቶስን ሲያወሩ ሲሰብኩ የነበረው ማለት ነው። ስለዚህ ጳውሎስ የሚነግረን አሁን ወደ ዋናው ሐሳቤ ሲመጣ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 18 ስለ ትዳር ጉዳይ ያወራ፣ ነገር ግን አንድ ሐሳብ ቀንጨብ አድርጎልን ያልፋል። ምዕራፍ 7 ቁጥር 18 ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ፣ ማንም ሳይገረዝ ተጠርቶ እንደሆነ አይገረዝ። ሳይገረዝ የተጠራ ማንን ይወክላል? አሕዛብን ይወክላል። ተገርዞ የተጠራ ደግሞ ከተባለ አይሁድን ይወክላል። ስለዚህ አይሁድ ሆኖ የመጣ አይሁድ ሆኖ ይቀጥል፣ አሕዛብ ሆኖ የመጣ አሕዛብ ሆኖ ይቀጥል የሚል አመለካከት ነበረ የጳውሎስ አመለካከት ማለት ነው። ስለዚህ አንድ አሕዛብ ክርስቶስ ኢየሱስን ሲያገኝ አይሁዳዊ መሆን አይጠበቅበትም ነው የሚለን። ስለዚህ አንድ አይሁድም ደግሞ ክርስቶስ ኢየሱስን ሲያገኝ አሕዛብ መሆን ወይ ሌላ ዘር መሆን አይጠበቅበትም። አይሁዳዊ እንደሆነ ጌታን እያመለከ ይቀጥል የሚል መልእክት ያለው ሐሳብ ነው። ስለዚህ መሲያኒክ ቤተ እስራኤላዊነት ወይ መሲያኒክ አይሁድ ስንል ምን ማለታችን ነው? አንድ አይሁዳዊ አንድ እስራኤላዊ ክርስቶስ ኢየሱስን ጌታውን ወይም አይሁዳዊነቱን ሳይለቅ ጌታን ያመለከ ጌታን ወንጌል እየሰበከ ይኑር ይቀጥል የማለት መጽሐፍ ቅዱሳዊ መሰረት ያለው ሐሳብ ነው። ይሄ ማለት ምን ማለት ነው? እንግዲህ አንድ ትግሬም ይሁን አንድ ኦሮሞ ወይም አንድ እንግሊዛዊ አንድ ቻይናዊ ይሁን ጌታን ሲያገኝ በቻይናዊነቱ ነው ጌታን የሚገልጠው ማለት ነው፣ ጌታን የሚያሳየው ማለት ነው። ስለዚህ አይሁዳዊም ጌታን አገኘ ከተባለ በአይሁዳዊነት ማንነት ውስጥ ነው ጌታን የሚያሳየው ጌታን የሚገልጠው ማለት ነው። የአይሁድ መሰረቱ የአይሁዳዊነት ስንል መሰረቱ ምንጩ የቱ ጋር ነው ከተባለ ራሱ እግዚአብሔር ነው ይህን ማንነት የሰጣቸው። የአንድ ቻይናዊ ማንነቱ እግዚአብሔር የሰጠው ሳይሆን እሱ በተደጋጋሚ በማድረግ ያዳበረው ማንነት ነው። ማንኛውም ምድር ላይ ያለ ዘርም ብሔርም ምንም በሩት የሆነ ጎሳ ተጀመረና ወይም የቤተሰብ ተጀመረና ያ ነገር እየበዛ ነው ብሔር ጎሳ ሆኖ ብሔር ይሆናል ወይ አገር ይሆናል። በዚህ መልኩ ነው አብዛኛው የተመሰረተው ማለት ነው፣ ሁሉም ማለት ነው የሚቻለው። ወደ እስራኤል ስንመጣ ግን እግዚአብሔር ራሱ ነው በዓላማ አይሁዳዊነትን የፈጠረው ማለት ነው። ያንድን ምድራዊ ላይ ያለን ማንኛውንም አንድን ዘር አንድን ብሔር ይዛችሁ ወደ ኋላ ስትሄዱ የሆነ እየጠበበ ይሄድና የሆነ ሰውዬ ጋር ነው የሚደርሰው። በቃ ያ ሰውዬ የሆነ ቤተሰብ ይሆናል። ያ ቤተሰብ ነው እንግዲህ እየበዛ መጥቶ ወይ ሀገር ወይ ኔሽን ወይ ብሔር የሚሆነው። ወደ እስራኤል ጋር ስትመጡ ግን ወደ ኋላ እየመዘዛችሁ ስትመጡ አብርሃም ጋር ይደርስና ከዛ እግዚአብሔር ጋር ነው የሚደርሰው። በእግዚአብሔር በራሱ የተመሰረተ ማንነት ነው። ስለዚህ ያንን ማንነት ማንም ሊያጠፋው አይችልም፣ ምክንያቱም እግዚአብሔር የመሰረተው ማንነት ስለሆነ ማለት ነው። ስለዚህ ወደ አዲስ ኪዳኑ ሐሳብ ስንመጣ የነ ጳውሎስ መልእክት የነ ጳውሎስ ሐሳብ በዚህ አይሁዳዊ ወይ መሲያኒክ አይሁዳዊ ወይ መሲያኒክ ቤተ እስራኤላዊነት ላይ የነበራቸው ሐሳብ ምንድነው? አንድ አይሁዳዊ አክቹአሊ እሱም አይሁድ ነው። አንድ አይሁዳዊ አይሁድ ሆኖ በአይሁዳዊነቱ ሳያፍር ሳይሸማቀቅ በዛውስ ጌታን ያምልክ፣ ጌታን ይስበክ፣ ጌታን ይግለጥ፣ የሸዋን ያሳይ የሚል አመለካከት ነው የነበረው። አክቹአሊ በዛ ዘመን የነበረው ዋነኛ አመለካከት ምንድነው? ሁሉ ነገር በአይሁድ እጅ ላይ ስለነበረ ሞር የሚገፉ የነበሩት አሕዛብ ናቸው። በሐዋርያት ሥራ ምዕራፍ 15 ላይ ጳውሎስና በርናባስ እንግዲህ የመጀመሪያው የቤተክርስቲያን ጉባኤ የተካሄደው እነ ኒቂያ እነ ኬልቄዶን ሳይመጡ በፊት የመጀመሪያው ጉባኤ የኢየሩሳሌም ጉባኤ ነው። የኢየሩሳሌም ጉባኤ ዋና ርዕሱ ምን ነበረ?
አህዛብ ጌታን ሲያገኙ ወደ አይሁድ ይምጡ፣ ሕግን ጠብቁ፣ ወደ መገረዝ ይምጡ ወይስ ሚል ትልቅ ጥያቄና ክርክር ነው። አህዛብ ይሄን መሆን አይጠበቅባቸው። አህዛብም በአህዛብነታቸው ይቀጥሉ፣ አይሁድም በአይሁድነቱ ይቀጥል የሚል ድምዳሜ። ነገር ግን ከደም ከታነቀና ከዝሙት ብቻ እንዲሸሹ ንገሯቸው ብለው በዛ ይለዩታል ማለት ነው። ስለዚህ አይሁድም እንደ አይሁድነቱ ይቀጥላል፣ አህዛብም ይሄንን እንግዲህ በዚህ ፈቱት። ከዛ በኋላ ግን ወንጌል በጣም እየተዳረሰ እንግዲህ እነ ጳውሎስና እነ በርናባስ የወንጌል አሰባበክ ፍጥነትና አካሄድ በጣም የሚገርም ነበረ። በተለይ ጳውሎስ አይሁድ በወቅቱ ሲቃወሙት ስለነበረ ወደ አህዛብ በጣም ይሄዳል፣ በጣም ይጓዛል እና ብዙዎች ይድናሉ። ስለዚህ እየሄደ ነገሩ ሲመጣ ከአይሁዳዊ አማኝ ወይም ከአይሁዳዊ መሲያኒክ ይልቅ የአህዛብ አማኞች እየበዙ ይመጣሉ። ከዛ እንደምናውቀው በ65 ዓመተ ምህረት የፖለቲካ እንቅስቃሴ ይነሳል። ከዛ በ70 ዓመተ ምህረት ኢየሩሳሌም መቃጠል፣ መፍረስ፣ የቤተ መቅደሱ ኢየሱስ የሸዋን እንዳለው በድንጋይ ላይ ሳይፈርስ በዚህ አይቀርም እንዳለው ሁሉ ነገር እዛ ጋር ይፈርስና የአይሁድ መበተን ይደርሳል ማለት ነው። በዛ ወቅት ላይ የቤተክርስቲያን አመራር እንግዲህ አእማድ ሆነው ቤተክርስቲያንን ሲመሩ የነበሩት ጴጥሮስ፣ ዮሐንስና ያዕቆብ 12ቱ ሐዋርያት እነሱ ነበሩ። አይሁድ ነበር መልኩ የነበረው፣ እንቅስቃሴው ነበረው፣ አይሁዳዊ መልክ ነበር የነበረው ሁሉ ነገር ማለት ነው። ምክንያቱም የእምነቱ መሰረት አይሁዳዊነት ስለሆነ ማለት ነው። ነገር ግን ከዛ በኋላ ሁሉም ሐዋርያት ከሞቱ በኋላ የአብያተ ክርስቲያን አመራሩ በሙሉ ወደ አሕዛብ እጅ ይወድቃል፣ ወደ አሕዛብ እጅ ይደርሳል ማለት ነው። አሁን ወደ አሕዛብ እጅ ሲደርስ ምን አይነት አስተሳሰብ እየተፈበረከ መጣ፣ እየተጠነጠነ መጣ። አይሁድ በዛ ዘመን ከባድ መከራ ሲደርስባቸው፣ በፖለቲካው እንቅስቃሴ ከባድ መከራ ሲደርስባቸው ስለነበረ በአሕዛብ አማኞች ዘንድ ውስጥ የተፈጠረ ነገር አለ። ያም አመራሩ ወደ እነሱ እጅ ስለመጣ ምን አይነት አይምሮ እየተፈጠረ መጣ? እንግዲህ እግዚአብሔር አይሁዳውያን እስራኤላውያንን ትቶ ከኛ ጋራ ጉዳዩን ቀጥሏል ማለት ነው። ከቤተ ክርስቲያን ጋር ጉዳዩን ቀጥሏል፣ እነሱን ትቷቸዋል በሚል አመለካከቶች እየዳበሩ መጡ ማለት ነው። እየዳበሩ በሚመጡበት ሰዓት ነው ጳውሎስ ሮሜ ምዕራፍ 9 10 11ን ለእንደዚህ አይነት አመለካከት ላላቸው ለምን ከእስራኤል ጋር እግዚአብሔር ጉዳዩን ጨርሷል። ለዚህ ነው አሁን መከራ ውስጥ እያሳለፉ ያሉት ከነሱ ጋር ስለጨረሰ ነው። ስለዚህ አሁን ከኛ ጋር ነው እየቀጠለ ያለው፣ እኛ እንድንገባ ስለፈለገ እነሱን ቆርጦ ጥሏል የሚል አመለካከቶች እየዳበሩ መጡ ማለት ነው። ጳውሎስ ባለበት ዘመን ማለት ነው። ይሄንን የፈጠረው ሪያሊቲው እውነታው እዛ ጋር ያለው ሪያሊቲ ወይም ደግሞ ሁኔታው የሚያሳየው ይሄ ስለሆነ ወደዚህ ነው የተገባው ማለት ነው። ስለዚህ ጳውሎስ ለእንደዚህ አይነት አማኞች ለእንደዚህ አይነት አመለካከት ላላቸው ሰዎች በዚህም ዘመን በጣም ብዙ አሉ የበኔ ወንጌል አማኞች ሆነው ይሄንን አመለካከት ወይም ይሄ የትክክልነት ነው እንግዲህ የሚባለው አስተሳሰብ ያላቸው ብዙ ሰዎች አሉ። አንዳንዶቹ ባለማወቅ፣ አንዳንዶቹ ደግሞ በማወቅ ቢያራብዱት ማለት ነው። ስለዚህ ለነዚህ አይነት ሰዎች ጳውሎስ ሮሜ 9 10 11ን ሐሳብ አስቀመጠ ማለት ነው። ስለዚህ እንደ አውድ ስናየው ምዕራፍ 9 ላይ ጳውሎስ በጣም አትኩሮ ለመናገር የፈለገው የእግዚአብሔርን ሉዓላዊ ምርጫ ነው። እስራኤላውያን እየሄዱበት ያለው መንገድ ለእግዚአብሔራዊ አይደለም። ስለዚህ በእግዚአብሔር ምርጫ ላይ ብዙዎቹ የተሳሳተ አመለካከት ነው የያዙት። ስለዚህ ጳውሎስ እግዚአብሔር በምርጫው ሉዓላዊ ነው፣ አንተ ለእግዚአብሔር የምትመልስ ማን ነህ? ስለዚህ እግዚአብሔር እስራኤል በምንም አይነት ሁኔታ ውስጥ ይሆኑ የነሱን መመረጥ ከስራ ሳይሆን ከእግዚአብሔር ከራሱ የመጣ ምርጫ ስለሆነ ያንን ምርጫ ልትለውጡት አትችሉም ብሎ ጳውሎስ ሮሜ ምዕራፍ 9 ላይ ይሞግታል ማለት ነው። እንደውም ምዕራፍ 9ን ሲነሳ እንደዚህ ነው የሚለው፣ ባነበው ደስ ይለኛል።
ምዕራፍ 9 መነሻው ላይ ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና ይላል። እንግዲህ በጣም የማያቋርጥ ሐዘንና ጭንቀት ውስጥ ያለብኝ ሁል ጊዜ እየተጨነቀ ነው ጳውሎስ የሚኖረው። ለምን? ስለ ዘመዶቹ ስለ ወገኖቹ በስጋ ስላሉት። አንዳንድ ሰው በስጋ በዚህ በአዲስ ኪዳን በስጋ የሚባል ነገር የለም በስጋ አለ። ጳውሎስ በስጋ ዘመዶቼ ለሆኑ ጸልያለሁኝ እኔ ተራሴ ተለይቼ የተረገምኩ እስከሆን ድረስ ብሎ ሁሉ ነገር የነሱ እንደሆነ ይናገራል። እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸውና አባቶች ለእነርሱ ናቸው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ነው አሜን ይላል። ስለዚህ ጳውሎስ በሮሜ 9 ላይ ለእንደዚህ አይነት ሰዎች መልስ ለመስጠት ወይም ደግሞ እነሱን ለማረቅ የተጠቀመው ነገር እግዚአብሔር ሉዓላዊ ነው የሚለው ነው። በተለይ ቁጥር 19 እስከ 21 ያለው ላይ ሮ ይናገራል። እንዲህ ይላል፣ እንግዲህ ስለምን እስካሁን ድረስ ይነቀፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማን ነህ? ስራ ሰሪው ስለምን እንዲህ አድርገህ ሰራኸኝ ይለዋልን? ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃ ላይ ስልጣን የለውምን ብሎ ይናገራል እግዚአብሔር። እንደዚህ ብላችሁ ማለታችሁ ስራ ሰሪውን ወይም ደግሞ አንድ ሰው አምላኩን የፈጠረውን አምላኩን እንዴት እንደዚህ ታደርጋለህ ብሎ እንዴት ሊጠይቅ ይችላል ብሎ የእግዚአብሔርን ሉዓላዊነት እዚህ ጋር ያስቀምጣል። ስለዚህ እስራኤል በምንም አይነት ሁኔታ ውስጥ ቢሆኑ ከነሱ ሁኔታ ተነስቶ እግዚአብሔርን ጀጅ ለማድረግ መሞከር በጣም ከባድ ኃጢአትና ችግር ነው የሚሆነው። ስለዚህ አንተ ለእግዚአብሔር የምትመልስ ማን ነህ? የእስራኤልን መመረጥ የእግዚአብሔር ሉዓላዊ ምርጫ ነው። ስለዚህ እነሱ በኃጢአት ውስጥ ሆኑ በጽድቁ ውስጥ ሆኑ አይደለም፣ እግዚአብሔር ያን መስፈርት ይዞ አይደለም የመረጣቸው። ምርጫው ከራሱ የሆነ ምርጫ ነው ብሎ የእግዚአብሔር ምርጫ አሁንም እንዳልተቀየረ፣ የእግዚአብሔር ምርጫ በአዲስ ኪዳንም እስራኤልን እንደ ኪዳን ሕዝብ ማየቱ እንዳልተለወጠ እንዳልተቀየረ ጳውሎስ በሮሜ 9 ላይ በእንደዚህ አይነት መልኩ ያስቀምጥልናል። እንግዲህ በዛ ዘመን ምን አይነት አመለካከት ነበረ? ምን አይነት አስተሳሰብ ነበረ? በወቅቱ ወንጌል ለአይሁድ ሲሰበክ ይቃወሙ ስለነበረ ለአይሁድ ወንጌል አትስበኩ የሚል አመለካከት እሱም ይጠነጠን ነበር። ምክንያቱም በቃ እነሱን ትቷቸዋል እግዚአብሔር፣ ከነሱ ጋር ምንም መንገድ የለውም። ስለዚህ ወንጌል ለነሱ አትናገሩ፣ አትስበኩ፣ ይሄው እየተቃወሙ ነው የሚል አመለካከት ስለነበረ ጳውሎስ ምዕራፍ 10 ደግሞ ለእንዲህ አይነት መልስ ያስቀምጠዋል ማለት ነው። እንደዚህ ይላል ምዕራፍ 10 ላይ ወንድሞቹ ሆይ ይላል የልቤ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። በእውቀት አይቀኑ እንጂ ለእግዚአብሔር እንዲቀኑ መሰክር። ልመናዬ ቅድም የማያቋርጥ ሐዘንና ጭንቀት አለብኝ አለ። እዚህ ጋር ደግሞ አሁን ልመናዬ ደግሞ እንዲድኑ ነው አለ። እንዲድኑ ደግሞ ወደ ታች የወረዳችሁ ስትመጡ ደግሞ እንዲድኑ ምን ያስፈልጋቸዋል ከተባለ ስብከት ያስፈልጋቸዋል። ቁጥር 14 ላይ እንደዚህ ይላል እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለዚህ ለእነዚህ ሰዎች በቃ ይቃወማሉ አይቀበሉም ብላችሁ መስበክን አታቆሙ። እኔ እንዲድኑ ነው የምፈልገው ልመናዬ በእግዚአብሔር። ስለዚህ እንስበካቸው፣ ሄደን እንስበካቸው። ሰባኪ ያለ ሰባኪ እንዴት ሊያምኑ ይችላሉ? ካላመኑ ደግሞ እንዴት የስሙን ጠርተው ይድናሉ? ስለዚህ ለነሱ ይሰበክ ይድናሉ የሚል አመለካከት ነው በሮሜ ምዕራፍ 10 ላይ ደግሞ የያዘው ማለት ነው። ስለዚህ እኛ ኖርማሊ ለዚህ ለትምህርት ለደህንነት ትምህርት የምንጠቀምበት ቃላቶች ይሄ በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ጳውሎስ እያላቸው የሚላቸው በዋናነት አውዳዊ መልእክቱ እስራኤላዊ ለአንድ አይሁዳዊ ወንጌልን ስበከው ይድናል፣ አሁንም ለነሱ መነገር አለበት፣ አሁንም ለነሱ መሰበክ አለበት እያለ አጽንኦት የሚሰጥበት ክፍል ነው። ከዛ ደግሞ ወደ ምዕራፍ 11 ደግሞ ይመጣና እንግዲህ እያንዳንዱን ውስጥ ልዘረዝር ስለማልችል ነው ሰዓት ስለማይበቃኝ 11 ላይ ደግሞ ይመጣና እንግዲህ ይላል ቁጥር 1 ላይ እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ነኝ ከቢንያም ወገን ነኝ፣ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ምን ማለት ነው? እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ማለት ምን ማለት ነው? አሁንም በዚህ በአዲስ ኪዳን ዘመን እስራኤል ለእግዚአብሔር የኪዳን ሕዝብ ነው። አልጣላቸውም ትርጉም ይሄ ነው።
በቃ እግዚአብሔር አሁን በብሉይ ኪዳን ኤርምያስ 31:30 ጀምራችሁ ስታነቡ ሕዝቤን አልጥልም አለ። ሕዝቤን አልጥልም አለ ማለት ትርጉሙ ምንድነው? ስቲል ከኔ ጋር የኪዳን ሕዝብ ናቸው ማለት ነው። ስለዚህ ጳውሎስም ሮሜ 11 ላይ መጥቶ አልጣላቸውም አለ ማለት ትርጉሙ ምንድነው? ስቲል በአዲስ ኪዳንም እስራኤል ሕዝብ የእግዚአብሔር የኪዳን ሕዝብ ነው ማለት ነው። ይሄንን ለማስረገጥ ነው አልጣላቸውም ማለት ትርጉሙ ይሄንን ነው። ስለዚህ ይሄንን መልስ የሚሰጠው አሁንም አማኝ ሆኖ ጌታን እየተከተሉ ግን እስራኤል ተጥላለች የሚሉ የሮሜ ቤተክርስቲያን አማኞችን አመለካከት ለማስተካከል ነው። ስለዚህ ቁጥር 17 እና 21 እስከ 21 ባለው ውስጥም እንዲሁ አይነት ሐሳቦችን ያጸናል። እንደዚህ ላይ ነገር ግን ከቅርንጫፎች አንዳንዶቹ ቢሰበሩ አንተ የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ሥር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩ ምን ብትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎች የተሰበሩ ትል ይሆናል። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተ ግን ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አትናገር ብሎ ይላል። ስለዚህ ስሩ አንተን ይሸከማል እንጂ አንተ ስሩን አትሸከም። ምን ማለት ነው? ይሄ መዳኑ የመጣበት ምንጭ እነሱ ናቸው። ስሮቹ ምንጮቹ እነሱ ናቸው። መዳን ከነሱ ነው የመጣው። ስለዚህ ከነሱ የመጣው ነገር ነው አንተን የተሸከመህ እንጂ አንተ እሱን አልተሸከምከውም። ስለዚህ ወርዶ ምን ይላል? አንተ አሁን የበረሃ ወራ መጥተህ ተጣብቀህ ድኛለሁ ካልክ እነሱማ በተፈጥሮ የወይራው ግንድ የሆኑት ቅርንጫፍ የሆኑትማ እንዴት አበልጦ አይድኑም? እግዚአብሔር ባለማመናቸው ጸንተው ባይኖሩ ሊያስገባቸው ይችላል ብሎ ጳውሎስ ይሞግታል ማለት ነው። ስለዚህ ይሄ እግዚአብሔር ቃል ሮሜ 9:10-11 እንግዲህ እያንዳንዷ ጥቅስ ብትዘረዘር ብዙ መልእክት ማስቀመጥ ይቻላል። ነገር ግን አውዳዊ ሐሳቡን ነው ለማስቀመጥ የሞከርኩት ማለት ነው። ስለዚህ ጳውሎስ በሮሜ 9:10-11 ላይ ምንድነው የሚያስጨብጠው? እስራኤል በዚህ በአዲስ ኪዳን ከእግዚአብሔር ጋር ምንም አይነት ግንኙነት የላትም፣ እግዚአብሔር ረስቷታል ወይም ትቷታል የሚለውን በተቃርኖ ቆሞ ጳውሎስ ይሞግታል ማለት ነው። ስለዚህ እኔ ጳውሎስ የሚያምነውን አምናለሁ። እግዚአብሔር እስራኤልን አልጣለም። አዎ አልጣለም። አሁን በዚህ ዘመን ያለ አንድ አሕዛብ አማኝ ምንድነው ማድረግ ያለበት? እስራኤልን አልጣለም ተብሎ ከተባለ የመጀመሪያው ለእስራኤል ለአይሁድ ወንጌል መሰበክ አለበት። ወንጌል መሰበክ አለበት። እንዲሁም ደግሞ ወንጌልን ለአይሁድ ከሚሰብኩ ወይም ደግሞ ይሄ መሲያኒክ እንቅስቃሴን ከሚያካሂዱ ሰዎች ጋር አብሮ በመቆም የእግዚአብሔርን ዘላለማዊ አጀንዳ ወይም ደግሞ የክርስቶስን ተመልሶ ወደ ምድር መምጣት ማፍጠን ይቻላል ማለት ነው። ምክንያቱም የክርስቶስ ኢየሱስ ተመልሶ ወደ ምድር መምጣት የተያያዘው ከእስራኤል ሕዝብና ከእስራኤል ምድር ጋር ስለሆነ አንድ ሰው ለአንድ አይሁዳዊ ወንጌልን ሰበከ ማለት ወይም ደግሞ ከአንድ ለአይሁድ ወንጌልን ከሚሰብክ ሰው ጋር አብሮ ቆመ ማለት ከእግዚአብሔር ዘላለማዊ አጀንዳ ወይም ከክርስቶስ ኢየሱስ ተመልሶ መምጣት ጋር አብሮ ቆመ ማለት ነው። የክርስቶስ ኢየሱስን ተመልሶ የመምጣት ጊዜ አፋጠነ ማለት ነው። አልፋጠነ ማለት ነው። ስለዚህ ዛሬም በዚህ ሰዓት ደግሜ ማነሳው ሐሳብ ምንድነው? እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ማለት ትርጉሙ ምንድነው? አሁንም የእስራኤል ሕዝብ በእግዚአብሔር ፊት የኪዳን ሕዝብ መሆኑ አልቀረም፣ አልተጣሉም ማለት ነው። ሻሎም ይሁንላችሁ። መልካም ጊዜ። ሻባት ሻሎም፣ ሻባት ሻሎም፣ ሻባት 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 ሻሎም፣ ሻባት ሻሎም፣ ሻባት ሻሎም፣ ሻባት 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 ሻሎም፣ ሻባት 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 ሻሎም፣ ሻባት 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 ሻሎም፣ ሻባት ሻሎም፣ ሻባት ሻሎም፣ ሻባት 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 ሻሎም።